ጤና ይስጥልኝ የተከበራችሁ አድማጮች። ዛሬም ማስደምጣችሁ አንድ በኦስትሪያ የተፈጸመ እውነተኛ የነፍስ ግድያ ወንጀል ምርመራና ክትትል ታሪክ ነው። እዚህ ታሪክ ውስጥ በጣም ጭካኔ የተሞላባቸው ድርጊቶች በዝርዝርና ምስል ከሳች በሆነ መንገድ ስለሚገለጹ ልጆችና እንደዚህ አይነት ታሪኮች የሚያስጨንቋችሁ ሰዎች እንዳታዳምጡ ታደራ እላለሁ። ቪዲዮውን ላይክ አድርጎ መጀመር፣ ኮሜንት፣ ሼርና ሰብስክራይብ ማድረግም አይረሳ። ወደ ትረካው እናልፋለን። የኦፔራ አዳራሹ ግድያ። አዘጋጆች ብሩስ ሄንደርሰን እና ሳም ሱመርሊን። ተርጓሚ ሌተናል ኮሎኔል ጌታቸው መኮንን ሐሰን። ስድስቱ ወንጀለኞች እውነተኛ የወንጀል ታሪኮች በሚል ርዕስ በ1981 ዓ.ም ከታተመ መድብል የተገኘ። ወቅቱ መጋቢት 12 1963 ከቀትር በኋላ ረፋዱ ላይ ነበር። በቪየና ከመላው አውሮፓ ወደር የለሽ ከሚባልለትና ከተሽቆጠቆጠው የቬና ስቴት ኦፔራ አዳራሽ ከ10 ሰዓት በኋላ ታላቁ የመድረክ አዳራሽ ሙሉ ተመልካችን ለማስተናገድ ተከፈተ። የምሽቱ ትርኢት ዲ ዋልኩር ተብሎ የተሰየመውና በዋግነር የተዘጋጀው የሙዚቃ ድራማ ነበር። 11 ሰዓት ከ5 ደቂቃ ላይ የኦፔራው ተካፋይ ኮረዳዎችን ጸጉር የምትሰራው የ22 ዓመት ወጣት ገርትሩድ ጋሊ በሴቶች መልበሻ ክፍል መደበኛ የቆነጃጅት ጸጉር ስራዋን ለማካሄድ ዘው ብላ ገባች። ክፍሉ ከቲያትር ቤቱ አዳራሽ ከላይኛው ፎቅ ራቅ ባለ አካባቢ ላይ የሚገኝ ከመሆኑም በላይ በዛው አካባቢም የሙዚቀኞችና የዳንሰኞች የመለማመጃና የማሰልጠኛ አዳራሾች ይገኛሉ። ዲ ዋልኩር ተብሎ የታወቀው ኦፔራ የጦፈ ዳንስ የሚጠይቅ ትርኢት ስላልሆነ የተለመደው የዳንሰኞች ግርግር በዚያን ዕለት አልነበረም። በመሆኑም አካባቢው ጭር ብሎ ነበር። ያ ጸጥታ የተሞላበት አካባቢ በመድረኩ ከነበረው ግርግር ጋር ሲወዳደር ፈጽሞ የተገላቢጦሽ ነበር። ወይዘሪት ጋሊም በሚያስደነግጥና ልብ በሚሰልብ ትርኢት ከነበረችበት ክፍል ወደ መታጠቢያው ክፍል ማምራት ጀመረች። በዚያ ጉዞዋ አንድ እጅግ ልዩ የሆነ ክስተት በፊቷ ድንቅር አለ። በመታጠቢያው የጓዳ ክፍል ወለል ላይ የአንዲት እንቡጥ ልጃገረድ እርቃን አካል በደም ተበክሎ ተዘርሯል። ጸጉር ሰሪዋ ያየችውን ሁኔታ ለሥራ ባልደረባዋና ለተላላኪው በመንገር የኦፔራ አዳራሽ ሐኪም ተጠርተው በመምጣት የሕክምና ምርመራ ካደረጉ በኋላ ታዳጊዋ ወጣት በደረሰባት የመወጋት አደጋ መሞቷን አረጋገጡ። በዚህ መልክ በኦስትሪያ ታሪክ ውስጥ ታይቶና ተሰምቶ የማይታወቅ አሰቃቂ ግድያ ደረሰ። የዚህ ጉዳይ ወሬም በመላው ዓለም በመዛመቱ የአካባቢውንና የዓለምን ስሜት ቀሰቀሰ። አደጋ የደረሰባት ታዳጊ ወጣት ማንነት ሲመረመር ዳግማር ፊውሪህ ሆና ተገኘች። ፊውሪ የባሌት ዳንስ ተማሪ ስትሆን ዕድሜዋም 10 ዓመት ነበር። የኦፔራው ባልደረባ ሆና ለ2 ዓመታት አገልግላለች። ቀጠን ያለች የደስደስ የነበራት ረጅም ነጭ ጸጉር በጀርባዋ ትንስንስ የነበረችው ፊውሪህ ከእናቷና 16 ዓመት ከነበራት ከእህቷ ከሲልቪያ ጋር ትኖር ነበር። እናትና አባቷ ሰራተኛ የነበሩ ሲሆን አባቷ ግን በሥራ ጸባይ የተነሳ የሚኖሩት ራቅ ብለው ነበር። ፊውሪህ በዚያች አሰቃቂ የከሰዓት በኋላ ጊዜ ከቤቷ በመነሳት የባሌት ዳንስ ወደምትደንስበት አዳራሽ ለመድረስ የፈለገችው ልትደርስበት ባልቻለችበት በ11 ሰዓት ላይ ነበር። በቪየና በተለይ ሙዚቃ በህብረተሰቡ ዘንድ እጅግ ተወዳጅ ብቻ ሳይሆን ከፍተኛውን ደረጃ የያዘ ስለነበር ተመልካች ቦታውን ሳይያዝበት አዳራሹን ካፍ እስከ ጢሙ የሞላውና ያጥለቀለቀው ገና የትርኢቱ ሰዓት ሳይደርስ ነበር። የዲ ዋልኩር ትርኢት መንፈስ የሚረብሽና ገዳይ አማልክትን የሚያሳይ ቢሆንም በአዳራሽ ውስጥ ትርኢቱን ለመመልከት ተመቻችቶ የተቀመጠው ሕዝብ ከመድረክ በስተጀርባ እውነተኛ ግድያ ተፈጽሞ በድኑም ያልተነሳና ገዳዩም በአጣዳፊ ምርመራ ላይ እንደሚገኝ በፍጹም አልተገነዘበም። ኦፔራው እየተካሄደና ተመልካቹም በተመስጦ እየተከታተለ ሳለ ከመጋረጃው በስተጀርባ ደግሞ የጦፈ የፖሊስ የምርመራ ትርኢት መካሄድ ጀምሯል። በቅድሚያ ወንጀል በተፈጸመበት ቦታ የደረሰው ዶክተር ፍሬድሪክ ኩሶ ነበር። ኩሶ ቁመቱ ዘለግ ያለ ብራማ ጸጉርና ግርማ ሞገስ ያለው አቋም የነበረውና ዲፕሎማት የሚመስል ሰው ነበር። ሆኖም ከፕሮቶኮል ሥራ ይልቅ ወደ ተጨባጭ የምርመራ ውጤት የሚያተኩር በመሆኑ
የቪየና ስቴት የደህንነት ኃላፊና በተጨማሪም ታዋቂ መርማሪ ነበር። ከመካከለኛ የህብረተሰብ መደብ ቤተሰብ የተገኘው ኩሶ በ1917 በቪየና ተወልዶ አንደኛና መለስተኛ ትምህርቱን እንዳጠናቀቀ በቪየና ዩኒቨርሲቲ በመግባት የህግና የመንግስት አስተዳደር ሳይንስ ተማሪ ሆኖ ነበር። በዚያም መሰረት የህግ ዲግሪውን አግኝቷል። በኦስትሪያ ውስጥ የክብር መጠሪያውንም የፍርድ ቤት አማካሪ አድርጎት ነበር። ከሁለተኛው ዓለም ጦርነት በኋላ በሐምሌ 1943 በምክትል መቶ አለቅነት ከሮሜል የአፍሪካ ጓድ ጋር በመሆን በሰሜን አፍሪካ አገልግሎት አበርክቷል። በዚያን ጊዜም ኩሶ በአሜሪካኖች ስር ምርኮኛ በመሆን በተለያዩ ካምፖች በኮንኮርዲያ፣ ካንሳስና ኢንዲያና ታስሯል። በኮንኮርዲያ ካምፕ በነበረበት ወቅት ኩሶ በአጠቃላይ የህግና የፍትህ ስሜት ስላሳደሩበት የኤፍቢአይ መዛግብትና መጻሕፍቶች በሰፊው ማንበብ ያዘ። በዚያም ግንዛቤው በአንግሎ ሳክሰን ባህላዊ የህግና የፍርድ አመራር ሁኔታ በጣም ስለተመሰጠ በዚያ ጉዳይ አንዲት አጭር ምንባብ ጽፎ አቅርበዋል። በትውስት አግኝቶ ያነባቸው ከነበሩት መጻሕፍት ውስጥ ያልተረጋጋ የፍርድ አሰጣጥ በአንግሎ አሜሪካን ህግ በሚል ርዕስ ከቀረበው ጽሑፍ አንድን እስረኛ በሥራ እንዲጠመድ ማድረግ በጣም ከባድ ጸጋ ነው፣ ለፍትህና ለህግ ሟች ለመሆን ዝግጁ ነበርኩ የሚለውን ሐረግ ያስታውሳል። ያቺው ጽሑፍ የኋላ ኋላ በቪየና ዩኒቨርሲቲ ተቀባይነት በማግኘቷ በአሁን ጊዜ በዩኒቨርሲቲው ቤተ መጻሕፍት በመካከለኛ አውሮፓ በወንጀል ሥራዎች ምርመራ ከሚሰሩት ከፕሮፌሰር ዶክተር ሮላንድ ግራስበርገር የጠበብት ሥራዎች ጎን ተሰልፋለች። ኩሶ በአሜሪካ በምርኮኛነት ከቆየበት ወደ ቪየና በ1946 እንደተመለሰ የአውራጃው ጠበቃ ለመሆን ምኞት ነበረው። የሆነ ሆኖ በቪየና ስቴት ፍርድ ቤት ለ1 ዓመት ያክል የወንጀል ጉዳይ በመከታተል ከሰራ በኋላ ሌላ የተለየ ውሳኔ ላይ ደረሰ። ያም ውሳኔ የተያዘን ወንጀለኛ ጉዳይ መደበኛ በሆነ መንገድ ከማየት ይልቅ ለተሰራ ወንጀል መፍትሄ ማስገኘት በይበልጥ የሚያስደስት በመሆኑ በዚሁ መቀጠል ነበር። ኩሶ ምኞቱን በማከታተል እንደገለጸው ገና ባልተደረሰባቸው ወንጀሎች ላይ በመነሳት በምርመራ ጠልቄ ለማወቅ የምፈልገው ለፖሊስ ግንባር ቀደም ለመሆን ስል ነው። ወንጀሉ በተፈጸመበት ቦታ በመገኘት አጥፊም ይሁን አይሁን ከሚመለከተው ማንኛቸውንም ሰው ጋር መስራት በጣም ጓጓለሁ ብለዋል። ኩሶ ሚስት ባገባበት ዓመት ማለትም በ1947 በኦስትሪያ የወንጀል ማዕከል በነበረው የቪየና ስቴት ደህንነት ቢሮ የፖሊስ ኮሚሽነር በመሆን ተመደበ። ኩሶ በትኩስና በአፍላ የሥራ ዘመኑ ከፈጸማቸው ተግባራት መካከል ሲያስታውስ ከባድ የወንጀል ሥራዎችን ያጣራሁበትና ብዙም ውጤትና ድል ያገኘሁበት ጊዜም ነበር። ያለ ፍላጎቴ በ1955 በቪየና አንድ የትልቅ ፖሊሶች ምርመራ ኃላፊ አድርገውኝ ነበር። ነገር ግን በ1958 በነበረኝ ተሰጥኦ ዶክተር ኩሶ ለዝቅተኛነት ያልተጋለጠ ነበር። ወደ ነበርኩበት ወደ ደህንነት ቢሮ በኃላፊነት እንድመለስና እንድሠራ ተደረግኩ ይላል። ኩሶ ቀደም ሲል በተገለጸው ዝንባሌና ችሎታው በመነሳሳት አንድ ከባድ ወንጀል በሚያስተናግድ ቅርንጫፍ የምርመራ ቢሮ በመሆኑ ነገሮችን ሁሉ ሊያፈነዳቸው ችሏል። ያም ሁሉ ሆኖ ግን በቪየና ስቴት የኦፔራ አዳራሽ በዳግማር ፊውሬ ላይ የተፈጸመውን የግድያ ወንጀል ያክል አሰቃቂና ተወዳዳሪ የሌለው ወንጀል አልገጠመውም። ኩሶ ስለዚህ አሰቃቂ የታዳጊዋ ወጣት ግድያ ጉዳይ ሲናገር በመጀመሪያ ይህ ወንጀል የተፈጸመው የኦስትሪያ በጣም ትላልቅ ኪናዊ ሥራዎች በሚካሄድበት ማዕከል ውስጥ ነው። ቀጥሎም ወንጀል የተፈጸመባት ልጃገረድ ከመሆኗም በላይ ገና የ10 ዓመት ታዳጊ ወጣት ናት። ከዚህ ሁሉ በላይ በግድያው ጊዜ በወጣቷ ላይ የተፈጸመው ጭፍጨፋ የሚዘገንን በመሆኑ እንደ እሳት ነው ያቃጠለኝ። በተጨማሪም የወንጀሉ አፈጻጸም ሁኔታ በመላው የኦስትሪያ ሕዝብ ዘንድ ልዩና ከፍተኛ ሐዘን ፈጥሯል። ይህ ደግሞ የመጨረሻና የማያዳግም ነው ለማለት አይቻልም። የቪየና የወንጀል ምርመራ ፖሊስ ደግሞ ይህን ወንጀል ፈልቅቆ ማግኘት ታላቅ ክብርና ዝና ሊያሰጠው ይችላል ብሏል። ከዚያ ጥንታዊ መልክ የያዘ ወንጀል ጋር የወቅቱ የፖሊስ መርማሪዎች ፊት ለፊት ተፋጠጡ። ዶክተር ኩሶ የታዳጊ ሕፃኗን በደም የመበከልና በአሰቃቂ ሁኔታ የመወጋት ሁኔታ ሲገልጽ ገዳዩ የሰውን ልጅ አእምሮ ያልያዘ ከእንስሳ የተሻለ ኃላፊነት የማይሰማው አረመኔ መሆን አለበት ብሏል። የልጅቷ በድን አካል በጀርባው ተዘርሮ እግሯ ወደ ላይ ተዘርግቷል። ግራ እጇ ወደ ውጪ ተዘርሯል። በግራ እጇ ቢጫ የብረት ማሰሪያ ያላት ሰዓት አድርጋለች። ሰዓቷ ግን እንደርሷ በድን አልሆነችም፣ ተሰራ ነበር። የቀኝ እጇ ከግራ እጇ ጋር ተቆላልፈዋል። ከደረቷ በላይ በሚያንጸባርቁ ደማቅ ሰማያዊ ቁልፎች ያሸበረቀ ሸሚዝና ቀይ ቀለም ያለው ውስጥ ልብስ ለብሳ ነበር።
ሁለቱም ወደ ላይ ተጎትተው በደም ተለውሰዋል። ከወገባ በታች ለብሳ የነበረቻቸው ነጭ ሙታንታ፣ ጥቁር ባለማንገቻ የውስጥ ልብስ፣ የፈካ ቡናማ መታጠቂያና አመዳማ የእግር ሹራብ ስለወለቁ እርቃኗን ነበረች። ሌሎች የማላበሻ ልብሶችና ባርኔጣ ከሰውነቷ በስተጎን በኩል ተጥሎ ነበር። ቡናማ የአንገት ፈርጥ ያለው ግራጫ የዝናብ ልብስ በማንጠልጠያው ላይ ተንጠልጥሏል። በኮቱ ኪስ ውስጥ የከተማ አውቶቡስ ቲኬትና አንድ ቁልፍ ተገኘ። ከላስቲክ የተሰራው የእጅ ቦርሳዋ ውስጥ ለስላሳ ብስኩት በእጅ ጓንቴዎቿ ተገኙ። አነስተኛዋ የመተላለፊያ ቦታ በደም ተጥለቅልቃለች። በአንድ ጎን በተደረደሩት የቤት ማሞቂያዎችም ጥቁር የረጋ ደም ተቋጥሯል። በአቅራቢያው በተገኘው አግዳሚ ወንበር ባለው ግድግዳ 5 የደም ምልክቶች ይታዩበታል። በውስጥ መቀርቀሪያው ከመብራት ማብሪያ ቀጥሎ ባለው ግድግዳ ላይ የደም ጥራጊ ሲገኝ፣ ከሬሳው በታች ደግሞ የደም ግግር ይታያል። በግራ በኩል ባለው የታዳጊዋ ወጣት ደረት ላይ 17 ጊዜ ከልቧ አልፎ ተወግቷል። ከነዚያ ውጎች መካከል 13ቱ ልቧንና የግራ ሳምባዋን ነክተዋል። የውጎቹ አቀማመጥ በጣም የተቀራረቡ ነበሩ። ገዳዩ በሚወጋበት ጊዜ እስከ ታች ዘልቆ ካላስገባ የወጋበትን መሳሪያ እንደማያወጣው ለማወቅ የሚያስችሉ ብዙ ምልክቶች ሲኖሩ፣ ከነዚያም መካከል ከ17ቱ ውጎች 10ሩ የልጅቷን ጀርባ በስተው ልብሷን ቀደው መውጣታቸው በቂ ማረጋገጫ ሆነዋል። 7ቱ ደግሞ የባሰውኑ የልጅቷን ሰውነት አልፈው ወለሉን በሳስተውታል። ከሬሳ ምርመራው ውጤት ለማረጋገጥ እንደተቻለው 17ቱንም አሰቃቂ የመወጋት መጥፎ ዕጣ ስትቀበል በሕይወት ነበረች። በግራ ሰውነቷን በኩል 5 ጊዜ በቢላዋ ተቆራርጣለች። ስለቱ የራስ ቅሏን፣ ፊቷንና አንጎሏን ነክቷል። የአምስቱ በቢላዋ የመቆረጥ ሁኔታ ምናልባት ልጅቷ ከሞተች በኋላ የተፈጸመ ይመስላል። በብልቷ አካባቢም 11 ቦታ ተወግታለች። 2ቱ ሆዷ ላይ ሲሆን አንዱ ግን የሽንት ቧንቧዋን ከፍቷል። ከዚያ ሁሉና በተለይም ከግንባሯና ከማዕፀኗ አካባቢ ከተገኘው የውግ ምልክት ለመገመት እንደሚቻለው መሳሪያው ረጅምና በጣም ስለት ያለው የአደም ቢላዋ እንደነበር አያጠራጥርም። ዳግማር ፊሪግ ላይ አስገድዶ መድፈር እንዳልተፈጸመና በዚያም በኩል ያልተጎሳቆለች መሆኑ ታውቋል። በሌላ በኩል ደግሞ በቪየና ዩኒቨርሲቲ የሕግ ሕክምና ተቋም በተካሄደው ሬሳ ምርመራ ደሙ በብዛት የፈሰሰው ከደረቷ አካባቢ ላይ በብዛት በቢላዋ በመሸቅሸቋ መሆኑን አመልክቷል። አደገኛው ቁስልና ለህልፈት ያበቃት ግን መታነቋና በከባድ ኃይል ፊቷ ላይና ራሷ ላይ የደረሰው ድብደባ ነበር። ይሄ ሁሉ ሁኔታ የማያረጋግጠው ነገር ቢኖር ገዳዩ የአእምሮ መታወክ ሊኖርበት የሚችል መሆኑን ነበር። ለመሆኑ ገዳዩን እንዴት ማግኘት ይቻላል? በወንጀለኞች አድን ሥራ ይህ ጥያቄ በጣም አሰልቺውና ከባዱ ነበር። ኩሶ የጉዳዩን አንገብጋቢነትና አሳሳቢነት ከመጠን በላይ ተረድቶታል። ያው ያልታወቀ ወንጀለኛ ከተፈጥሮ ውጪ ጭካኔ በተሞላበት ሁኔታ የደም ማፍሰስ ጥሙን ካረካ በኋላ እንደ ጤነኛ ሰው ከህዝብ ጋር ተቀላቅሎና ሰላማዊ ሰው መስሎ መሄድም እንደሚችል ተገንዝቧል። የዚያም መሰል ወንጀል ፈጻሚዎች በሌላ በኩል ደግሞ በግድያው ጥም ከረኩ በኋላ ጉልህ የቅሬታ ስሜቶች ወይም ጉራ የመንፋት ስሜት እንደሚታይባቸው ታውቋል። የቅጥር ገዳይ ከሆነ ግን አብዛኛውን ጊዜ ውስጥ ለውስጥ ሊደረስበትና ሊጋለጥ ይችላል። በአንጻሩ ደግሞ ከህግ ተፈጥሮ ውጪ ወንጀል ፈጻሚዎች ወይም ንክ ወንጀለኞች በአብዛኛው ጊዜ በቀላሉ ሊታወቅ የሚቻል አጥጋቢ ምክንያት የላቸውም። ኩሶ ከወንጀል ፈጻሚው አድራጎት በመነሳት የተመዘገቡትን ጉዳዮች በማቀናጀት የምርመራውን እርምጃ ጀመረ። ሌላው ቀርቶ በፍጥነት የኩሶ የደህንነት ቢሮና የህግ ሕክምና ተቋም ጠበብት ከመድረኩ በስተጀርባ የምርመራ ጣቢያቸውን አቋቋሙ። ነፍሰ ገዳዩ ምንም አይነት አሻራ በቦታው አልተወም። ነገር ግን አንዳንድ አስደናቂ የሆኑ ረቂቅ ምልክቶችንና ማስረጃዎችን በማያያዝ ሰበሰቡ። እኒያም ወደ በስተኋላ ጠቅመዋቸዋል። በወለሉ ላይ የጎማ ዱካ የሚመስል ነገር ተገኘ። ያው ተመሳሳይ ምልክትም በመታጠቢያው ክፍልም ታየ። የደሙ ምልክት በሁለቱ ታጣፊ በር ላይና በዋናው የኦፔራ አዳራሽ ወለል ላይ እንዲሁም ወደ ካርን ጎዳና ወደሚያወጣው በመስታወት የተሰራ በር ላይ ተገኘ። ተጨማሪ መረጃ ሊገኝ ይችል ዘንድም ኩሶ በአንድ የደህንነት ቡድን የኦፔራ አዳራሹን በሙሉ በውሾች አስዳሰሰ። አሰሳው አንድ ቀን ሙሉ ቢፈጅም የተገኘ ውጤት ግን አልነበረም። የኦፔራ አዳራሹ መውጫዎች በጥበቃ ስር ዋሉ። በኦፔራው አዳራሽ ምርመራው በመጧጧፍ ላይ እንዳለ በቪየና ለሚገኙት የፖሊስ ጣቢያዎችና ለሁሉም የኦስትሪያ የነፍስ ግድያ መቆጣጠሪያ ቢሮዎች
መልእክቶችና ቴሌግራሞች ይጎርፉ ጀመር። ግድያ በተፈጸመበት ሌሊት የሟቻቻ የምትሆን ሱዛን ፌሼትንባው የምትባል ሌላ የ11 ዓመት ዕድሜ ያላት የባሌት ተማሪ ተጠይቃ ነበር። እሷም ከኦፔራው አዳራሽ የላይኛው ፎቅ በ10 ሰዓት ከሩብ እንደወጣች በመስኮቱ በኩል በተሰራው በር አንድ ሰው ማየቷንና ሰላምታ እንደሰጠችው ማስታወሰች። ሰውየው ወደ እርሷ እያዘገመ በመምጣት ሰላምታዋን መልሶላታል። ከእርሷም ጋር ደረጃዎቹን አብሮ ወርዷል። አቋርጣውም ስታልፍ በደም ተመልክታው ነበር። በመሆኑም ሰውየው የተደናገጠ ይመስል እንደነበር አረጋግጣለች። ከዚያም ያንኑ ሰው እንደገና ወደ ላይ ተመልሶ ሲወጣ አይተዋለች። ስለ ሰውየው ስትገልጽም ቁመቱ 1 ሜትር ከ72 ሳንቲሜትር፣ በጣም ጥቁርና ወደ ኋላ የተበጠረ የሚያንጸባርቅ ፀጉር ያለው፣ ፊቱ የእንቁላል ቅርጽ፣ አንዳንድ ምልክቶችም በፊቱ ላይ ያሉበት መሆኑን ተናግራለች። ግራጫ ልብስ መልበሱንና አንድ ጥቁር የእጅ ቦርሳ በእጁ ማንጠልጠሉንም አልረሳችም። ያው ሰው የቢሮ ሰራተኛ መስሏት ነበር። በተደጋጋሚም በርካታ ሰዎች ግድያው በተፈጸመበት ሰዓት አካባቢ በካርን ጎዳና መውጫ በኩል አንድ ሰው ሲወጣ ማየታቸውን ለፖሊሶች አሳውቀዋል። ስለ ሰውየውም ከተሰጡት መግለጫዎች ሁሉ ደላላው ሉድቪግ ኮባክስ ያቀረበው ሪፖርት የተሻለ ሆኖ ተገኝቷል። እርሱም እንደተናገረው በዚያን ዕለት 11 ሰዓት ከሩብ ገደማ በትክክል ሰዓቱን ለመናገር አልቻለም፣ ከኦፔራ አዳራሽ በስተጀርባ በማሽከርከር ላይ እንዳለ አንድ ወጣት ሰው እንደ እብድ መንገዱን ለማቋረጥ ይበር እንደነበርና ሰውየውም አጭር፣ ቀጭን፣ ሙሉ ልብስ የለበሰና ካፖርት ያልደረበ ያጉረጠረጡ አይኖች ያሉት ሆኖ የትራፊኩን ትርምስ ሁኔታ ለመቆጣጠር ካለመቻሉ የተነሳ ከአንዲት ታክሲ ጋር ሊላተም ሲል ለጥቂት እንደተረፈ አረጋግጧል። ኩሶና ረዳት መርማሪዎቹም የወጣቷን የመጨረሻ እንቅስቃሴ ለማቀናጀት ጥረት አደረጉ። በሟች ኮት ኪስ ውስጥ የተገኘው የ6 ቁጥር አውቶቡስ ቲኬት በ10 ሰዓት ከሩብ ተሳፍራ መሄዷንና በግምት 10 ሰዓት ከ31 ደቂቃ በካርን ጎዳና መግቢያ ልትደርስ እንደምትችል ተገምቷል። የኩሶ የደህንነት ቢሮ እኩያዋ የሆነችዋንም ልጅ የሟችን እንቅስቃሴ እንድታካሄድ በማድረግ ድርጊቱን ቀርጸውታል። በዚያም ካደረጉት ጥልቅ ምርመራ ፊሪህ ገዳይዋን በ10 ሰዓት ከ38 ደቂቃ አካባቢ ማግኘት አለባት ከሚል ግምት ላይ ደረሱ። የኮቶዋ በማንጠልጠያው ላይ መገኘት፣ የልብሶቿ ዝፕ ያለመጎዳቱና ያለመቀደዱ፣ የእጅ ቦርሳዋ በአካባቢው ከነበረው አግዳሚ ወንበር ላይ መገኘት ልብሶቿን ስታወላልቅ በተጽዕኖ እንዳልነበረና በፍላጎቷ እንዳወለቀች ለመገመት ቻሉ። በዚያም መሰረት ሟች ከተጨፈጨፈችበት ክፍል ውስጥ ምናልባት ገዳይዋ ተከትላት ገብታ ይሆናል የሚል ግምትም ተነሳ። በመጨረሻም ገዳይ ግድያ የፈጸመበትን አካባቢ ጠንቅቆ ሊያውቅ እንደሚችል ኩሶ ገምቷል። በዚያም መሰረት ገዳይ የኦፔራው ኩባንያ ባልደረባ ወይም የውጭ ሰው ሆኖ ስለ ኦፔራው የውስጥ ድርጅትና ሁኔታ ጠንቅቆ ሊያውቅ የሚችል መሆን አለበት ተባለ። በሌላም በኩል ከጥያቄ ብዛት ሊደርስበት እንደተቻለው የመግቢያና የመውጫው በሮች በቂ ቁጥጥር ስለማይደረግባቸው ሰዎች በቀጥታ ወደ ውስጥ ለመግባት የማያዳግታቸው መሆኑ ታወቀ። እንደ አጋጣሚም በወቅቱ በኦፔራው አዳራሽ የቡድን ጉብኝት ተደርጎ ነበር። ቡድኑ በአንደኛው መግቢያ በኩል ጉብኝቱን በመጀመር ጉዞውን ወደ ላይኛው ፎቅ በማድረግ ሁለተኛ ደረጃ ላይ ከደረሰ በኋላ ግድያው የተፈጸመበትን ቦታ በማለፍ በአካባቢው ያሉትን ክፍሎች ጉብኝቱ በመጨረሻ በካርን ጎዳና መውጫ በኩል በማምራት ጉብኝቱን ሲያጠቃልል ምንም ችግር ያላጋጠመ መሆኑ ተገለጸ። ስለዚህ እንደዛ የመሳሰለ የውጭ ሰዎችን የሚጋብዝ ሁኔታ ስለነበር ጥርጣሬው በኦፔራው ሰራተኞች ላይ ብቻ መሆን እንደሌለበት ማስጠንቀቂያ ተገኘ። የኦፔራው አዳራሽ ሰራተኞች በበኩላቸው እንዳመለከቱት ቀደም ተብሎ ለፖሊስ ሪፖርት ያላደረጉት ሁኔታ ቢኖር ወንዶች ከጓደኞቻቸው እየተነጠሉ ሴቶች ተዋናያንን ሰርቆ ለማየት በመታጠቢያው በመጸዳጃውና በየመልበሻ ክፍሎቻቸው ውስጥ ብቅ ጥልቅ ይሉ የነበረውን ነው። የስቴት ኦፔራ አዳራሽ ሰራተኛ ብዛት 1900 ሲሆን ኩሶና የሥራ ባልደረቦቹ ሰራተኞቹን አንድ ባንድ በማግኘት ምርመራቸውን አካሂደዋል። ሰራተኞቹን ለመመርመር በማደራጀት ረገድ የተጠቀሙበትም ስልት በቅድሚያ ዘፋኞቹን፣ መዘምራኑን፣ ባሌት ተጫዋቾቹን፣ ዳንሰኞቹን፣ ሙዚቀኞችን፣ ቀጥሎ የቴክኒክ እርዳታ ሰጪ ሰራተኞችን፣ የመድረክ ዝግጅት የሚያከናውኑትን፣ አልባሾችን፣ የቁንጅና ሳሎን ሰራተኞችን፣ የሜካፕ ባለሙያዎቹን፣ ተራ ሰራተኞቹንና ቲኬት ቆራጮችን፣ በመጨረሻም የአስተዳደር ክፍል ሰራተኞችን የሚያጠቃልል ነበር። የኦፔራው አዳራሽ እድሳት ሲደረግለትም ተሳታፊ የነበሩት ተመርምረዋል። ግድያው በተካሄደበት ወቅት በሆነ ጉዳይ በአካባቢው ተሳታፊ የነበሩ የሌላ ድርጅት ሰራተኞችም ከምርመራ ውስጥ እንዲታከሉ ተደርገው ተጠይቀዋል። በሌላ በኩል ደግሞ
ምርመራው በጾታ የተለየ ልክፍት ወይም በሽታ ያለባቸውን ሰዎች ማለትም የሴት አፋኞችን፣ ሌሎችን በሰው ስቃይ የሚደሰቱ የአእምሮ በሽተኞችን፣ በቁመና ዘራፊዎችን፣ አዚመኞችን ከአካባቢው በማፈላለግ ልዩ ምርመራ ተደርጎባቸዋል። ሌላ የማጣራት ዘመቻ የተካሄደው ደግሞ ከአእምሮ ህሙማን ሆስፒታል የአእምሮ መታወክ ያለባቸውን ሰዎች ከሚያስተናግዱ ተቋማት በቅርብ የለቀቋቸውን ወይም አጥርጥሰው ያመለጧቸው እንዳሉ በማጠያየቅና በመፈለግም ነበር። ከዚያም በዓለም አቀፍ የፖሊስ ድርጅት ማለትም ኢንተርፖል በኩል በውጭ ሀገርም ክትትል እንዲደረግ የተገኘው መረጃ ተላልፏል። ላውንደሪዎችም በደም የተበከለ ልብስ በቅርቡ አጥበው እንደሆነ ተጠየቁ። ብረት ቀጥቃጮችም በሕፃኗ ሰውነት የተሰገሰገውን ቢላዋ ቅርጽና ቁመት ከቁስሉ ጥልቀትና ስፋት አኳያ እንዲገምቱ ተጠየቁ። ከህዝቡም የሚቀርቡት ጥቆማዎች እንዲመረምሩ ተደረገ። ሁሉም ሲሰባሰብ ኩሶና ተከታዮቹ 14000 ተጠያቂዎችን በዚያ ጉዳይ ላይ ብቻ በቁጥጥራቸው ስር አድርገዋል። ያን መሰሉ ከባድ የምርመራ ሥራ በሚከናወንበት ወቅት ሩዶልፍ ሮትማየር የሚባል አንድ የኢንስፔክተሮች ኃላፊ አረፈ። በአሟሟቱ ረገድ እንደሚባለው ከሆነ በጉዳዩ አሳሳቢነት በተፈጠረው የሥራ ውጥረት የደም ብዛቱ ስለተነሳበት ነው የሚል ግምት ነበር። በእርግጥ ህመሙ ሲነሳበት አንዳንድ ምርመራዎችን እንዲያቋርጥ ሲጠየቅ አሻፈረኝ ብሏል። ያ ሁሉ ሆኖ ግን የሟች ወጣት ጉዳይ ህልም ሆኖ ቀረ። የኩሶ የደህንነት ቢሮ የሥነ ልቦናና የነፍስ ግድያ ጉዳዮች ጠበብት ከገዳዩ ድርጊት በመነሳት የገዳዩን ጸባይ ሊያውቁበት የሚችሉበትን ዘዴ እንዲያብራሩላቸው ምክር ከመጠየቅ አልተቆጠቡም። የቬና የአንድ የአእምሮ በሽታ ተቋም ኃላፊ ከሆኑት ከፕሮፌሰር ዶክተር ኸርበርት ሬስነር እና የአእምሮ በሽታ ክሊኒክ ዩኒቨርሲቲ ሊቀመንበር ከፕሮፌሰር ዶክተር ሃንሶፍ ጋር በመገናኘት በሥነ ልቦና አመለካከት የገዳዩን የግል ጠባይና ሁኔታ በዝርዝር ለማግኘት ተሞክረዋል። በተጨማሪም ከሁለቱም ተቋማት በዚያ ጥርጣሬ ስር ሊወድቁ ይችላሉ የሚባሉ በሽተኞችን ዝርዝር ሰበሰቡ። ኩሶ ከቪየና ዩኒቨርሲቲ የወንጀል ምርመራ ተቋም ሊቀመንበር ከሆኑት ከፕሮፌሰር ዶክተር ግራስበርግ ጋር በርከት ያሉ የሐሳብ ልውውጦችን አድርጓል። ፕሮፌሰር ግራስበርግ አስተያየታቸውን ሲገልጹ የአእምሮ ሁከት ያለበትን ነፍሰ ገዳይ ለማደን የሚደረገው ጥረት በወንጀል ምርመራ ተግባር በጣም ከባድና ተስፋ አስቆራጭ መሆኑን አረጋግጣለሁ ብለው ነበር። ያን ጠንካራ አቋማቸውን በሚያረጋግጡበት ወቅት በጀርመን 3 ቦታዎች የተከሰቱ ታዋቂ ድርጊቶችን ጠቅሰዋል። ግራስበርግ እንደሚዘረዝሩት እነኚህ ጉደኞች ከመታሰራቸው በፊት በርከት ያሉ ግድያዎችን የመፈጸም ባህሪ ነበራቸው ብለዋል። ሊያዙ ስለሚችሉበት ሁኔታም ሲናገሩ የዚህ መሰሉ ልክፍተኞች ሊያዙ የሚችሉበት በድንገትና በአጋጣሚ ብቻ መሆኑን አረጋግጠዋል። የነኩሶ የደህንነት ቢሮ በዚህ ሐሳብ ትንሽ ተስፋ መቁረጡ አልቀረም። ሆኖም ወንጀለኛው ሌላ ተመሳሳይ ጉድ የሚፈጽም መሆንና አለመሆኑን በልዩ ትኩረት ይጠባበቁ ጀመር። በሌላ በኩል ደግሞ ገዳዩ የሄደበት መንገድ ጫፍ ቢገኝም ቀጥሎ የነበረው እርምጃ አሸዋ ውስጥ የገባ ዱካ ይመስል ጠፋ። እስከ መጨረሻ የተገኙትን መረጃዎች ቆራጥ ውሳኔ የሚያስወስዱ ሆነው አልተገኙም። ምንም እንኳን መርማሪዎቹ በምርመራቸው ላይ ተስፋ ባይቆርጡም ግራስበርግ ባቀረቡት አስተያየት እውነተኛነት አልተጠራጠሩም። በዚያም ሁኔታ የስቴት ኦፔራዋ ልጃገረድ ገዳይ እንደገና ሌላ ወንጀል ካልፈጸመ በስተቀር የሚደረስበት አይመስልም ነበር። ያም ለኩሶና ለጓደኞቹ ጥሩ ዕድል አልነበረም። ያም ሆነ ብዙ ሳይቆዩ ሌላ ተመሳሳይ ሁኔታ ተፈጠረ። ሰኔ 17 1963 በግምት ከምሽቱ 12 ሰዓት ላይ ዋልትራውት ብሩነር የምትባል የ26 ዓመት ተማሪ ከጓደኛዋ ሊሲሎት ፍሬሙት ጋር በቬና ግራበን በሚገኘው አንድ ሲኒማ ቤት ይሄዳሉ። ሁለቱም ወደ ጨለማው የሲኒማ ቤት ሲገቡ ወይዘሪት ብሩነር አንድ ሰው ባጠገቧ ሲያልፍ መቀመጫዋ ላይ አንድ ከባድ ምት ተሰማት። በጨለማው የሲኒማ ተመልካቾችን ስታስተናግድ የነበረችው ሰውየው ልጅቷን የገፋት በድንገት ሳያስብ መስሏት ነበር። ኋላ ግን ስራዬ ብሎ የፈጸመው መሆኑን በመረዳቷ ለመያዝ ብታሳድደውም አመለጣት። ልጅቷም ከነጓደኛዋ ቦታ ከያዙ በኋላ ልብሷ በሙሉ በደም መበከሉን አስተዋለችው። በዚያም የድንገተኛ አደጋ አምቡላንስ ተጠርቶ ሲታይ 1.5 ሳንቲሜትር ጥልቀት ያለው ቁስል በልጅቷ ታፋ ላይ ተገኘ። ተጎጂዋ ድርጊት ፈጻሚው ቁመቱ 1 ሜትር ከ75 ሳንቲም ሊሆን የሚችል መሆኑን ተናግራለች። የሲኒማ ቤቱ አስተናጋጅ ደግሞ ሰውየው ሜትር ከ65 ቁመት እንዳለው ደልዳላና ጥቁር የሚያንጸባርቅ ጸጉር ያለው መሆኑን ገልጻለች። የለበሰውን ልብስ በሚመለከትም ስትገልጽ ጥቁር ጃኬትና ጥቁር ሱሪ እንደነበር አስታውሳለች።
ወቅቱ በኦስትሪያ የበጋ ጊዜ ስለነበረ ካለባበሱ የቬና ከተማ ወረበሎች አይነት እንደሆነ ገልጻለች። በሰኔ 30 1963 ከሰዓት በኋላ በ9 ሰዓት ከ40 ደቂቃ ላይ ቨርጂኒያ ሼፎ በመባል የምትታወቅ የ20 ዓመት ዕድሜ ያላት በቬና ለረፍት የመጣች የአሜሪካ ተማሪ የቅዱስ ኦግስቲንን ቤተክርስቲያን ለመጎብኘት ወደ ኦግስትነር መንገድ አመራች። በሳሊስበርግ ወደ ቬና መጥታ የነበረችው ከአንድ ቀን በፊት ሲሆን የምትኖረውም ከአንድ በኃላፊነት ከሚያስተናግዳት የወጣቶች መዝናኛ ሆቴል ውስጥ ነበር። ከአንድ መጸለያ በስተጀርባ ቁጭ ብላ ሳለ አንድ ሰው ከቤተ መቅደሱ አካባቢ ወደ እርሷ ሲመጣ ታያለች። ወዲያው ከእርሷ ጋር ደርሶ ጡቷን በመጨበጥ ቀኝ ዓይኗ ላይ በአንድ ነገር ሲወጋት መነጽሯ መሬት ላይ ወደቀ። ከመሬት መነጽሯን አንስቶ ከወረወረባት በኋላም ወደ መውጫው በረረ። የተደናገጠችውም ወጣት ወደ ቤተ ክርስቲያን ውስጥ ሸሸች። ከዚያም እንደገና ተመልሶ ከመጣ በኋላ አፈፍ አድርጎ ይዞ አንድ ቃል ሳያናግራት በተደጋጋሚ በቢላዋ ወግቷት ተሰወረ። ወጣቷም ባሰማችው ጩኸት የቱሪስት አስጎብኚው ያዕቆብ ቭላንድትና አንዲት ሌላ ሴት ለእርዳታ ሮጠው ደረሱ። ሴትየዋ የቆሰለችውን ልጅ ተመልክተው ፖሊስ ፍለጋ ወደ ውጪ ሲሮጡ አጥቂው አሁንም አመለጠ። ወይዘሪቷ ወደ ቁጥር 1 የድንገተኛ ሕክምና ጣቢያ ተወሰደች። ኩሶም ሁኔታውን በአስቸኳይ እንዲያውቀው ተደረገ። በኩሶም የደህንነት ቢሮ ጥያቄ በቬና ዩኒቨርሲቲ የወንጀል ሕክምና ተቋም ሊቀመንበር የሆኑት ፕሮፌሰር ዶክተር ሊዮናርዶ ብሪያትኔከር በአስቸኳይ ወደ ድንገተኛ ክፍሉ መጥተው የተወጋችውን ወጣት እንዲያዋት ተደረገ። ሐኪሙ ከመድረሳቸው በፊት ተገቢው የፍጥነት እርምጃ ሁሉ ተወስዷል። በምርመራውም የደረሰው አደጋ በጣም ከባድ መሆኑ ተደረሰበት። ከቀኝ ዓይኗ ላይ ክፉኛ ተመታ ነበር። የቀኝ ጆሮዋ በረጅሙ ተቆርጧል። በቀኝ የማጅራቷ አጥንት ላይ ተወግታለች። በግራ ደረቷ ላይም እንዲሁ ተወግታለች። 2 ጊዜ ጀርባዋ ላይ የተወጋች ሲሆን አንደኛው ውግ ለትንሽ ልቧን ስቷታል። አሁንም ይህን አደጋ የፈጸመውን ለመያዝ ሩጫ ተጀመረ። ወጣቷ አጥቂዋን እንደገለጸችው ዕድሜው ከ28 እስከ 30፣ ቁመቱ ሜትር ከ75፣ በወታደር ቁርጥ ጸጉሩን የተስተካከለና ወደ ኋላ የተበጠረ፣ የፊቱም ቆዳ በፀሐይ የበሰለ የሚመስል መሆኑን ተናገረች። ይህ ሁሉ ሲሆን በፖሊስ በኩል የሚደረገው ምርመራ አላቋረጠም። ሆኖም አሁንም ሌላ ተመሳሳይ አደጋ በአንዲት ሴት ላይ ተፈጸመ። ሐምሌ 2 1963 ጥቃቶች እየተቀራረቡ መምጣት ጀመሩ። ወይዘሮ ማሪያ ብራነር የምትባል የ42 ዓመት ዕድሜ ያላት አሻሻጭ በፕራተር ጎዳና የትንባሆ ማስታወቂያ ሳጥን ከዘረጋች በኋላ ከምሽቱ 1 ሰዓት ላይ ወደ መኖሪያ ቤቷ በጊዜ ለመግባት እያዘገመች ሳለ በቬና መናፈሻ በጣም ደስ በሚል አረንጓዴ ክልል መንፈሷን ለማረጋጋትና ለማደስ አረፍ አለች። ከመናፈሻ የተቀመጠችው ቢበዛ ለ45 ደቂቃዎች ነበር። ሳታስበው በአንገቷ በኩል አንድ ምት ይሰማታል። በጨለማው ውስጥ አንድ ነገር የመታት መሰላት። ከዚያ በኋላ ትንሽ ቆይታ ወደ መናፈሻው መውጫ ትራመድ ጀመር። ተቀምጣ ከነበረችበት አግዳሚ ወንበር አጠገብ የተቀመጡት ሴት በእርሳቸው በኩል ስታልፍ አስቁመው እየደማች መሆኗን ነገሯት። ሴትየዋ የ73 ዓመት ዕድሜ የነበራቸው ወይዘሮ ሮዝ ቱርኮቭ የተባሉ ሰው ሲሆኑ ሰውየውን ከቦታው ብዙ ሳይርቅ እንዳዩትና ወደ ዊህ ቡርካስ እንዳመራ ጠቁመዋል። ወይዘሮ ብራነርም መወጋቷን ያወቀችው ሴትየዋ ከነገሯት በኋላ ነበር። ከዚያም ወደ ከተማው አጠቃላይ ሆስፒታል ተወሰደች። የቁስሉ ጥልቀት 18 ሴንቲሜትር ለመሆኑና ከአንገቷ ቀኝ በኩል አልፎ ሳምባዋን መንካቱን ዶክተሮች አረጋገጡ። ከመናፈሻው ሲወጣ የታየው ሰው ምልክቶች ሲተነተኑ የ25 ዓመት አካባቢ ዕድሜ የነበረው በግምት ሜትር ከ72 ቁመት፣ ቀጭን ወደ ኋላ የተበጠረ ጸጉር የነበረው፣ የለበሰው ደማቅ ሙሉ ልብስ አረንጓዴ ሸሚዝ ከደብዛዛ ከረባት ጋር ነበር። ኩሶ አደጋው መድረሱን እንደሰማ ተከታታዮችን ወደ ቦታው በመኪናው በመውሰድ አካባቢውን አስፈተሸ። ሆኖም አሁንም ስውር የሆነው የቢላዋው ገዳይ ደብዛው ጠፋ። በእነዚህ ሁኔታዎች ከተማው በአስፈሪና አስደንጋጭ ወሬ ተፈታ። ከዚህ ቀጥሎ ወጊው ሌላውን ሰው የሚቆራርጠው ማንንና የት ነው የሚለው ስጋት አነጋጋሪ ሆነ። በተለይ ሴቶች በአስጨናቂ ስጋት ተዋጡ። በመንገድ የሚራመዱት ተንቀጥቅጠው ሆነ። ጸጉረ ልውጥ ሰው ከጎናቸው ሲያልፍ አትኩሮ መመልከት ሁሉ ጀመሩ። የደህንነቱ ኃላፊ ኩሶ በበኩሉ በመናፈሻዎች ያለው ጥበቃ በአይነ ቁራኛ ጭምር እንዲጠናከር አዘዘ። በጾታቸው የተለየ ሁኔታ በሚያሳዩት ላይም የጀመረውን ምርመራ በፍጥነት ማጠናከር ያዘ። አሁንም ገዳዩ በነፃ
በከተማው ያዋልል ጀመር። ሆኖም ልክ ኩሶ እንደጠበቀው ገዳዩ በራሱ ግድያ ይጠላለፋል። የገዳዩ ድብብቆሽ ጉድ ሊጋለጥ የቻለው በአንዲት በጣም ተጠራጣሪ አሮጊት ሴትዮ ነበር። ሐምሌ 6 1963 በግምት 10 ሰዓት ከ50 ደቂቃ ላይ በጡረታ የተገለሉ የ64 ዓመት ዕድሜ የነበራቸው ወይዘሮ የማላህ ቤታቸው አጠገብ እንደደረሱ ወደ ቤታቸው የሚያስኬደው መተላለፊያ ይዘው በራቸውን ለመክፈት ቦርሳቸውን አውጥተው ቁልፍ በመፈለግ ላይ እንዳሉ ሳያስቡት አንድ እጅ ከኋላቸው ደርሶ ከጨበጣቸው በኋላ አፋቸውን አፈናቸው። ወዲያው አንገታቸው ላይ አንድ ስሜት ተሰማቸው። ሆኖም አፋቸውን በማላቀቅ ዞረው ከሰውየው ጋር ግብግብ ገጠሙ። ሰውየውም የምግብ ሹካ ወድሮባቸው ያዩታል። እሱም ገንዘብ ብሎ የተገላቢጦሽ ጮኸ። ወይዘሮዋ ከእርጅና ዕድሜያቸው በማይጠበቅ ሁኔታ ተናንቀው እሪታቸውን አቀለጡት። ሰውየውም በሴትዮዋ መፈራገጥና ጩኸት ተደናበረ። የሚይዝና የሚጨብጠውንም አጣ። ወዲያውም እየተደናበረ ሸሸ። ወይዘሮዋ ግን አሁንም በሚያስገርም ሁኔታ እያሯሯጡ ይከተሉት ጀመር። ከዚያም አጠገባቸው ካለው ቁጥር 5 ክፍል ውስጥ ሲገባ አዩት። እሪታውን ሰምተው ለደረሱት ሰዎች ስለነገሩም አንደኛው ሮጦ በመንገድ ላይ ላለ የትራፊክ ፖሊስ ይናገራል። የትራፊክ ፖሊሱም ወደ ፎቁ ውስጥ በገባ በ2 ደቂቃዎች ውስጥ በ3ኛ ፎቅ ላይ አንድ በድንጋጤና በላብ የሰመጠ ሰው ያጋጥመዋል። ላቀረበለት ጥያቄም አጠራጣሪ መልስ ስለሰጠው ተይዞ ወደ ማረፊያ ቤት ከሄደ በኋላ ቃሉን እንዲሰጥ ተደረገ። ይህ ሰው ጆሴፍ ቬንቡርም ይባላል። ተወላጅነቱም ኦስትሪያ ሆኖ የተወለደው በአውግስትዶርፍ መስከረም 16 1930 ነበር። በዚህም መሰረት ዕድሜው 33 ዓመት ነው ማለት ነው። የሚተዳደረውም በአሻሻጭነት መሆኑን ራሱ አረጋግጧል። ይኸው በሹካ የደም ጥማቱን ለመውጣት ሹካ የደገነው ሰው በቢላዋ ከሚያጠቃው ሰው ጋር ተመሳሳይነት ያለው ይመስላል። ሆኖም የትንሿ ዳግማር ፊርህ ገዳይ ይሁን አይሁን እስካሁን የታወቀ ነገር የለም። በወንጀል አፈጻጸምና በጥቃቱ ሁኔታ ረገድ በሁሉም ላይ ተመሳሳይነት ይታያል። ሆኖም ኩሶ በዚህ ላይ ብቻ ተመስርቶ ከመደምደሚያው ላይ ከመድረሱ በፊት ብዙ ጥንቃቄ መውሰድ ጀመረ። በሌላም በኩል ቬንቡርም ገዳይ አይደለም የሚሉ ወገኖች ተነሱ። ኩሶም ሆነ ቡድኑ ከአንድ ልባት ለመድረስ አስቸጋሪውንና ውስብስቡን የቬንቡርምን የልጅነት ታሪክ ለማወቅ ተገቢውን ጥረት አደረጉ። በጥያቄውና በመልሱ ላይም በጣም የሚገርሙና የተወሳሰቡ ነገሮች ገጥመዋል። ቬንቡርም በእርግጥ እንዳለው ስራ ፈት ነበር። ማረፊያ ጎጆም አልነበረውም። ትዳር ያልመሰረተና ቀደም ሲል በወንጀል የተፈረደበትና ሬከርድ የነበረበት ሰው ነው። ወላጆቹ ከኦስትሪያ የታችኛው ግዛት ማለትም ከአውግስትዶርፍ የመጡ ሲሆን ከወንድሞቹ አንዱ በሁለተኛው የዓለም ጦርነት ወቅት ተገድሎበታል። ሌላኛው ወንድሙ በመንግስት ሰራተኛነት ይተዳደራል። 2 እህቶቹ ደግሞ በትዳር የሚኖሩ ነበሩ። ቬንቡርም የአንደኛና መለስተኛ ደረጃ ትምህርቱን በአውግስትዶርፍ ካጠናቀቀ በኋላ በጦርነቱ ወቅት ይጣል በነበረው የቦምብ ናዳ ምክንያት ለልጆች ካምፕ ተብሎ ወደ ተዘጋጀው ምስራቅ ታይሮል ተልኮ እስከ ጦርነቱ መጨረሻ ድረስ ተቀመጠ። ቤተሰቦቹም ከአውግስትዶርፍ ወደ ቪየና ተዛውረው የምግብ መሸጫ ሱቅ በማቋቋም መኖር ጀመሩ። ወጣቱ ዮሴፍ ቬንቡርም በተለማማጅነት ደረጃ በቤተሰቡ ሱቅ መስራት ጀመረ። ቀስ በቀስ ከሰዎች ጋር የመስማማት ጸባይ ይታይበት ጀመር። ከጦርነት በኋላ ከሱቅ ዕቃ እየሰረቀ በኦስትሪያ በወቅቱ ተጧጥፎ በነበረው የጥቁር ገበያ በመሸጥ በአንዲት ሴት አገናኝነት በወዳጇ በኩል አንድ ሽጉጥ ገዛ። መጋቢት 21 1947 በአንድ የሴቶች ትምህርት ቤት በሚገኝ የሂሳብ ቢሮ የምግብ ቴምብር እንዲያመጣ ይላካል። ከተላከበት የሴቶች ትምህርት ቤት ውስጥ አንዷን ልጅ በማስፈራራት በአንድ መጸዳጃ ቤት ውስጥ አስገብቶ ልብሷን እንድታወልቅ ያስገድዳታል። እርሷም ውዑታውን ስታቀልጠው ተደናግጦ አመልጣለሁ ሲል ከነመሳሪያው ከትምህርት ቤቱ አጥር ግቢ አጠገብ እጅ ከፍንጅ ተያዘ። በዕለቱ በአእምሮ ሕመምተኛነት ምክንያት በዚያን ጊዜ ጥፋቱ በወንጀል መዝገብ ላይ በጥፋት መልክ አልተመዘገበበትም ነበር። ከዚያም በኋላ ተመልሶ ከቤተሰቦቹ ሱቅ መስራት ጀመረ። ሆኖም በእርሱና በቤተሰቡ መካከል ግጭት ተፈጠረ። የግጭቱም መንስኤ ወላጆቹ እንዲማር በላኩት የንግድ ትምህርት ቤት ትምህርቱን ባለመከታተሉ ነበር። ከአባትና ከእናቱ ጋር በፈጠረው ግጭትና ለመግባባትም ምክንያት ወደ ወላጆቹ ቤት እንደወትሮው ከመግባት ተቆጠበ። በዚያም በየአውራ ጎዳናውና በየበረንዳው በመንከራተት በረንዳ አዳሪ ሆነ። በዚያም አይነት የእንክርት ሕይወት ላይ እንዳለ ጥር 22 1949 አንዷን ሴት ለመዝረፍ ሞክሮ በመቀስ ጡቷን ወጋት። እርሷም
በመጣባት ድንገተኛ አደገኛ ውግት ተደናግጣ እሪታዋን ስታቀልጠው ተደናግጦ አሁንም ሮጦ አመለጠ። ሆኖም ምንም ያህል ሳይርቅ እሪታውን የሰማው ሕዝብ አሯሩጦ ይዘዋል። በዚያም ሳቢያ በቬና ፍርድ ቤት ቀርቦ ሌላ የአእምሮ ሕክምና ምርመራ ይደረግለታል። ዳግመኛም ላደረገው ጥፋት ተጠያቂ እንዳልሆነ ተወሰነለት። ሆኖም ወደ በኋላ በማረፊያ ቤት እንዲቆይ ተደረገ። በየካቲት 29 1950 ከፍርድ ቤት ውሳኔ በኋላ የተቋሙ እንክብካቤ ስላላስፈልገው በነጻ ተለቆ ወደ ቤተሰቡ ተመለሰ። ኩሶ ቀደም ሲል የተጠቀሱት ድርጊቶች ሊቀሰቀሱና ሊከናወኑ የሚችሉት በጾታው ጥንቅጥና ችግር ሳቢያ ሊሆን ይችላል የሚልም ግምት ለመውሰድ ተገዷል። የፍርድ ቤቱም የውሳኔ ሐተታዎች የቬንቡር መጥፎ ድርጊቶች መንስኤ ጾታም ሊሆን እንደሚችል አትቷል። በወንጀል ፋይሉ ላይም የተመዘገበው በዝርፊያ ወንጀል መሰማራቱን እንጂ ስለ ጾታ ጉዳይ የሚጠቅስ ምንም ነገር ባለመኖሩ ሁኔታው የልጅነቱን መጥፎ ባህሪ በማባባስ ረገድ ከፍተኛ ተጽዕኖ አድርጓል። ፋይሉ እንደሚመሰክረው 7 ጊዜ በሌብነት ተግባር ተይዞ ክፉኛ ተተችቷል። 3 ጊዜም በመናኛ የሌብነት ተግባር በመሰማራቱ ተወንጅሎ ተለቋል። ጥር 22 1953 በቬና ግዛት ውስጥ 82 ጊዜ የስርቆት ወንጀል ፈጽመሃል ተብሎ በፖሊስ ከታደነ በኋላ ታሰረ። በዚያ ወንጀልም ከከባድ ሥራ ጋር የ4 ዓመት እስራት ተፈረደበት። ጥቅምት 5 1955 ፍርዱን ጨርሶ ከስቴት እስር ቤት ተለቀቀ። 2 ወር ሳይቆይ ህዳር 22 1955 እንደገና በስርቆት ወንጀል ተይዞ ለ4 ዓመታት ከከባድ ሥራ ጋር ተፈረደበት። አሁንም እስራቱን ጨርሶ ይፈታል። ሆኖም ነፃነቱን ካገኘ ከጥቂት ሳምንታት በኋላ የካቲት 18 1961 እንደገና በስርቆት ተወንጅሎ ይታሰራል። እንደተለመደው መጋቢት 5 1963 ከእስር ቤት በነፃ ተለቀቀ። በእስር ቤት እንደነበረም ወላጅ አባቱ በሞት ተለይተዋል። እናቱ ደግሞ በአደጋ ምክንያት እግራቸው ተቆርጧል። በዚያም ሳቢያ እናቱ ግሮሰሪውን ለማንቀሳቀስ ባለመቻላቸው ስራውን በማቆም ከቫህሪንግ ወደ ቪየና ሄዱ። ከመንቀሳቀሳቸው በፊትም ለ20 ደቂቃ ያህል ከእስር ቤት ወጥቶ አነጋግሯቸዋል። ከዚያች ጊዜ በኋላ ግን ስለ እርሱ የሚያውቁትና የሰሙት ምንም ነገር አልነበረም። እህቱ ገርትሩድ ሩፕ ግን አልፎ አልፎ በገንዘብ ድጎማ ተረዳው ነበር። ወደ ኋላ ግን በባሏ ምክንያት የነበራትን ግንኙነት አቋርጣለች። ኩሶ የቬንቡርምን የወንጀል ሪከርድ አገላብጦ ሲመለከት ፖሊሶች የዳግማር ግድያ ዜና እንደደረሳቸው የዚሁ ሰው ጥቆማም ደርሷቸው በፍለጋ ሄደው ካገኙት በኋላ ከእጃቸው በድንገት እንዳመለጣቸው ተገነዘበ። በወቅቱ ከተላለፉት የሕዝብ ጥቆማዎችም ሁለቱም ከጎሌርዶርፍ እስር ቤት የመጡ ነበሩ። አንደኛው ጥቆማ ባለቤቷ ዘብ ከነበረና ከሞቶ የተገኘ ሲሆን ሌላው የእስር ቤቱ የበላይ ተቆጣጣሪ ከነበረው ከጆሃን ሁቤን ነበር። ሁለቱም መረጃዎች ከሞላ ጎደል ተመሳሳይነት ነበራቸው። መረጃውም እንዲህ ይል ነበር። እስረኛ ጆሴፍ ቬንቡርም በመጋቢት 5 1963 ሲለቀቅ ቀደም ሲል ወደ እስር ቤት ሲመጣ ይዟቸው የነበሩት 2 ቢላዋዎች ተሰጥተውታል። እሱም ከቢላዋዎቹ ውስጥ አንደኛው በፖሊሶች የተገለጸው አይነት መምሰሉንም አረጋገጠ። በሌላም በኩል በኩሪየር ጋዜጣ የገዳዩ መሳሪያ መግለጫና ፎቶ ተሰራጭቶ ነበር። ኩሶም በመዝገቡ ላይ የጃክ ቢላዋ ለባለቤቱ ተሰጥቷል የሚል አገኘ። የቬንቡርም እናትም ስለ ልጃቸው የሚያውቁትን እንዲያስረዱ ተጠየቁ። እርሳቸው ግን ስለ እርሱ የነበራቸው መረጃ በጣም ውስን ሆኖ ተገኘ። ልጃቸው ከእስር ቤት እንደወጣ በጣም ለአጭር ጊዜ ከ3 እና ከ4 ቀናት ላልበለጠ ብቻ እንደተቀመጠና በአንድ የኖራ ማምረቻ እንደተቀጠረ ስራውንም ወዲያው እንደተወው ቆየት ብሎም ወደ ቤታቸው መምጣቱን ጨርሶ እንዳቆምና ያለበትንም እንደማያውቁ ተናገሩ። ከቤት ወጥቶ የመቅረቱ ጉዳይ ያላስጨነቃቸውና ያላሳሰባቸውም ከቤት ወጥቶ የመጥፋት ልምዱ ከፍተኛ በመሆኑ የተነሳ መሆኑንም በተጨማሪ ተናግረዋል። በመጨረሻም ከእናቱ አፓርታማ ጨርሶ ከለቀቀ በኋላ የኦስትሪያን ሕግ በማክበር ሌላ ቦታ ተመዝግቦ እንደሆነ በማለት በሰላማዊ ነዋሪዎች መዝገብ ቢመረመር ጭራሽ ሊገኝ አልቻለም። በመሆኑም ይህን አስመልክቶ ከህብረተሰቡ አንዳንድ ጥቆማዎች ይደርሳሉ የሚል ግምት ስለነበረ በነኩሶ የተጀመረው ምርመራ በዚያም ደረጃ አልተገባደደም ነበር። አሮጊቷን ሹካ ይዞ ሊወጋ የነበረው አፋኝ ከእስር ቤት ያንን ቢላዋ ይዞ በወጣ በ7ኛው ቀኑ ልጅቷ በመገደሏ ዶክተር ኩሶ በዮሴፍ ቬንቡርም ላይ የበለጠና ከፍተኛ ጥርጣሬ አደረበት። ኩሶ የጆሴፍን የህይወት ታሪክ በጥልቀት በመመርመሩ አንዳንድ በጣም አስደናቂ ጉዳዮችን በእስር ቤት ከተካሄዱት ሂደቶች አግኝቷል። በተለይም ከቀድሞ ፍርድ ቤት መዛግብት የዮሴፍን ዝርፊያ ጉዳይ በሚመለከት የተገኙት መረጃዎች እንዳረጋገጡት
በመላበሻና በመፈተሻ ክፍሎች ዝርፊያ የማካሄድ አመል እንደነበረው ተረጋግጧል። ዝርፊያ ካካሄደባቸው መካከል ጥቂቶቹን ለመጥቀስ ያክል በስኬቲንግ ክለብ፣ በሎቪንገር ቲያትር ቤት የአርቲስቶች መላበሻ ክፍሎች፣ በጎሰርቪየር ክሊኒክ የመፈተሻ ክፍል፣ በሲኒማ ቤት የፍተሻ ክፍል፣ በሰራተኞች መላበሻ ክፍል፣ በብስኩት መስሪያ ሱቅ፣ በአንድ ትምህርት ቤት የሥራ አስኪያጅ ክፍል የተከናወኑት ይገኙበታል። ሁለቱ መሠረታዊ የሆኑ ጠቃሚ ምርመራ ፍንጮች ቢላዋ በመያዝና በየመላበሻ ፍተሻ ቦታ ማጥቃቱ ኩሶም በባሌት ተጫዋቿ ልጅ ላይ የተፈጸመው አረመኔያዊ ግድያ ቬንቡርም ላይ እንዲያተኩርበት አስገደደው። ሆኖም ባልበሰለ ሁኔታ የተጠናቀረው ጉዳይ ማለቂያው እንዳይበላሽበት በመጠንቀቅ መርማሪዎቹ ቬንቡርምን በምርመራ መቅደም ጥያቄያቸው ላይና በምርመራ ጅማሬያቸው ላይ የኦፔራውን ግድያ ጉዳይ እንዳያነሱ አስጠነቀቀ። በአንጻሩ ግን ከዚያ በኋላ የተደረጉት የሴቶች ማጥቃት ላይ እንዲያተኩሩና እንዲያጠናክሩ አዘዘ። በቅርቡ ከፈጸማቸው ጥቃቶች መካከል በወይዘሮ የማላክ ላይ በሹካ የፈጸመውን ወንጀል ሸምጥጦ ካደ። ለማንኛውም አንድ የእርሱ የሆነ ጥቁር ሹራብ ክፍል 5 ውስጥ በመገኘቱ ያንን ለብሶ እንዲቀርብና እንዲታይ ሲደረግ አሮጊቷ ያጠቃቸው ሰው መሆኑን ያለመጠራጠር አረጋገጡ። በሌላ በኩል ደግሞ ሐምሌ 7 ጥቃት ካደረሰ ከአንድ ቀን በኋላ ተጠያቂዋ አሜሪካዊት ታዳጊ ወጣት ከሆስፒታል ወጣች። እርሷንም አጥቅተዋል ተብሎ የተጠረጠሩት እንዲሰለፉ ተደርጎ እንድትመርጥ ሲደረግ አንድ በአንድ ተመልክታ ከመካከላቸው እንደሌለ ተናገረች። በእርግጥ እርሱ እነሱ ሰልፍ ውስጥ እንዲገባ አልተደረገም። በፖሊስ ጣቢያው ቢሮ የተሰበሰቡትን ፎቶግራፎችም አገላብጣ ተመለከተች። ውጤት አልባ ሆነባት። በሁለተኛው ቀን ሌላ የተጠርጣሪ ሰልፈኞች ይህም እርሱ ያለበት ተደርድረው እንድትመለከት ተደረገ። ያለ አንዳች ጥርጥር ያጠቃት ቬንቡርም መሆኑን አረጋገጠችላቸው። ሌላይቱን ምስክር ማሪያ ብራነርን ወቅቶ ከቪየና ከተማ መናፈሻ ሲወጣ ያየችው ሴትዮ በመሆኗ እርሷም ከተደረደረበት መንጥራ እውነቱን አረጋግጣለች። የሲኒማ ቤቱ ማስተናጋጅ ሄርታ ቬንድለር አንዲት ተማሪ በቢላዋ ሲያጠቃይታ ያሳደደችው ሰው ለመሆኑ አረጋገጠች። ሆኖም ያ ሁሉ ምስክርነት እየተሰጠበትና እየተጠቆመ አንዳቸውንም ወንጀል አልፈጸምኩም በማለት ሽምጥጥ አድርጎ ከመካድ ፈቀቅ አላለም። ቬንቡርም በሌላ በኩል ከአንዲት ስሟን ለመንገር ካልፈለገች ሴት ጋር ይኖር እንደነበርና ከእርሷም ጋር ለመኖሩ ለፖሊስ ማስመዝገቡን ይናገራል። ከጎሌርዶርፍ እስር ቤት ከወጣ በኋላ የሄደበትን ለማሳወቅ ግን ፈጽሞ አልፈለገም። በዚያ የክህደት ሁኔታው ልክ አንድ አዳኝ በከፍተኛ ደፈጣ ሆኖ እንዳለ የሚያድነውን ለመያዝ የሚቁነጠነጠው ኩሶም በጆሴፍ ቬንቡርም ላይ ያለውን ትኩረት አጠነከረበት። በፍርድ ቤት ማዘዣና ፈቃድ መሰረትም በጆሴፍ ላይ በበዓላትና እረፍት ቀናት ሳይቀር ምርመራ እንዲካሄድበት ተደረገ። አሁንም ይህ ሁሉ የሆነ ክህደቱ አላቋረጠም። ዝርዝር መረጃ ለመስጠትም ፈጽሞ ፈቃደኛ ሆኖ አልተገኘም። ኩሶ በመገናኛ ብዙሃን በመጠቀም ጭምር የሕዝቡን ድጋፍ ጠይቋል። ራሱም በብሔራዊ ቴሌቪዥን በመቅረብ ያለውን ጭብጥ አስረድቶ ስለ ጉዳዩ ተጨማሪ ተጨባጭ መረጃ ካለ ሕዝቡ እንዲያቀርብለት አሳስቧል። የቀረበው ጥያቄ ግን ውጤት አላገኘም። ሁለት የቡና ቤት ሰራተኞች የገዳዩን ፎቶግራፍ በጋዜጣ ካዩና ካረጋገጡ በኋላ የቴሌቪዥን ተመልካች ደንበኛቸው መሆኑን በመግለጽ ብዙ ጊዜ አብረው እንደሚውሉ ተናግረዋል። በተለይ አንደኛው የቡና ቤት ሰራተኛ ጓደኛ 55 ዓመት ዕድሜ ያለው አዛውንትና የግብረ ሰዶም ወንጀሉ የተከሰተበት ነበር። ኩሶም ለጥያቄ በመጥራት ዝርዝር መረጃ እንዲሰጠው ጠየቀው። እርሱም ባለፈው ፋሲካ ቬንቡርም በፖሊስ ሳይመዘገብ ከእርሱ ጋር ይኖር እንደነበር አስረዳ። በመጨረሻም ምርመራ ላይ ሁለቱ በግብረ ሰዶም ግንኙነት ይኖሩ እንደነበር ተረጋገጠ። የቡና ቤቱ ሰራተኛ ራሱም ቢሆን አንዲት ክፍል ከሰው ተከራይቶ ነዋሪ ስለነበር በነበረችው አንድ አልጋ ላይ ገዳዩን ለ4 ወራት ሲያስተናግደው አከራይዋ ሴት በፍጹም የማታውቅ መሆኑንም አረጋገጠ። ቬንቡርም በአከራይዋ የድብብቆሽ ጨዋታ ተጫውቶባታል። ሴትዮዋ መደበኛ ስራ ስለነበራት ከቤት የሚወጣው ወደ ስራዋ ስትሄድ ሲሆን ወደ ቤት የሚገባውም መተኛቷን ካረጋገጠ በኋላ ነበር። ለጓደኛውም ለአንድ ጅምላ ሻጭ የድርጅት የድለላ ስራ እንደሚያካሄድ የነገረው ሲሆን የኋላ ኋላ ግን ውሸት ሆኖ አግኝቶታል። ለምን ለፖሊስ ከእርሱ ጋር መኖሩ እንዳልተናገረ ሲጠየቅ በጓደኛው መታሰር በጣም ድንጋጤ ላይ ስለወደቀ ማሳወቅ እንደነበረበት መዘንጋቱንና ሌሊቱን ሳይተኛ እንዳደረ ተናግሯል። በተጨማሪም ጓደኛው እንደማያሳጣው ስለተማመነበት በፍላጎቱ መጥቶ አለመግለጹን አምኗል። ለፖሊስ ሳያስመዘግብ አብሮት በማስተኛቱም የ60 ቀናት እስራት ተፈርዶበታል። ከብዙ ተከታታይ ምርመራዎች በኋላ ቬንቡርም ከእስር ቤት እንደወጣ በአንድ የኖራ ማቅለጫ ጣቢያ ለመስራት መቀጠሩን
ከዚያም ስራውን በቆዳ በሽታ ምክንያት የተወ መሆኑን ይገልጣል። መጋቢት 12 1963 የኦፔራው አዳራሽ ግድያ በተካሄደበት ዕለት ከሰዓት በኋላም አዲስ ሕይወት ለመጀመር በሳሊስበር አድርጎ ወደ ጀርመኒ መሄዱን ተናግሯል። ኩሶ በኦስትሪያ የድንበር ተቆጣጣሪነት ይሰሩ የነበሩትን በዚህ ሥራ በቂ ልምድ ያላቸው መርማሪዎች አሰማራ። በተባለውም ዕለት ቤንቩርም ሊሳፈርባቸው የሚችሉ 3 የባቡር መስመሮች ነበሩ። እነዚህም አንደኛው ኦሪየንት ኤክስፕረስ ቬናን የለቀቀው ከሰዓት በኋላ በ8 ሰዓት ሲሆን፣ ሁለተኛው ሮትቫይስ ኩሪየር ቬናን የለቀቀው ከሰዓት በኋላ በ9 ሰዓት ነበር። ሶስተኛው ቫይነር ዋልዘር ቬናን የለቀቀበት ከሰዓት በኋላ 8 ሰዓት ላይ ነበሩ። በመጋቢት 12 ቫይነር ዋልዘር ሳልስበርግ የደረሰው 10 ደቂቃ ዘግይቶ ነበር። በመሆኑም ከምሽቱ 5 ሰዓት ከ55 ደቂቃ እንደሚደርስ ገመቱ። በሳሊስበርግ ካረፈበት ኤልም ሆቴል መዝገብ ውስጥም በተደረገው ምርመራ ከግማሽ ሌሊት በኋላ እንደተመዘገበ ተረጋግጧል። ቤንቩርም በተደጋጋሚ ጥቃት ያደረሰባቸውን ሴቶች ክዷል። ኩሶ በጥያቄዎቹ መሃል የኦፔራውን ግድያ በመደባለቅ ሲጠይቅ ፈጽሞ ሊያምን አልፈለገም። ቀንና ሌሊትም የማይሰለችና የማይደክመውን ድርቅ ብሎ የመካድ ፈሊጡን ገፋበት። ኩሶም ገዳዩን ከእውነታው ጋር የሚያገናኝበት ሁኔታና ጊዜ እየተመቻቸለት ሄደ። የሳሊስበርግ ውጤትና ሌሎች የተጋጩ ኑዛዜዎቹ ተቀነባብረው ቀረቡለት። ውጤቱም ተውኔታዊ ነበር። ቤንቩርም በሚታይ መልክ ተንቀጠቀጠ። በመጨረሻም የአእምሮ ህመምተኛ በመሆኔ ሳላስታውሰው በፈጸምኩት ወንጀል ምስክሮች መስክረውብኛል በሚል ሌላ ዘዴ ለማምለጥ በመፈለጉ ከራሱ ጋር ለመነጋገርና ራሱን ለማስተካከል ይቻለው ዘንድ የማሰቢያ ጊዜ እንዲሰጠው ጠየቀ። ሐምሌ 27 1963ም ከአንዱ ከተግባባው መርማሪ ጋር በምስጢር እንዲገናኝ እንዲፈቀድለት ጠየቀ። ለዚያው መርማሪም በሴቶች ላይ ያደረጋቸውን ጥቃቶችና የዳግማር ፊዩሪህ ግድያንም ጭምር አንድ በአንድ ተናዘዘለት። ኩሶ በቤንቩርም ላይ ያካሄደው አስቸጋሪ ምርመራ ሥራ ራሱን በቻለ መልክ በራሱ በገዳዩ ስሜትና ፍላጎት በመጠናቀቁ በምርመራ ሥራ አግባብነት የነበረው የእምነት ሂደት ነበር። ከልምድ እንደዚህ መሰሎቹ ኑዛዜዎች ተደጋግመው ስለሚከሰቱ አንድ ምሽት በድንገት ኑዛዜውን ለመስጠት በመፈለጉ የእስር ቤቱ መኪና ግሬ ሃውስ ከሚባለው የቬና ከተማ እስር ቤት ወደ ኩሶ የደህንነት ቢሮ መልእክቷን ለማድረስ በረረች። ጆሴፍ ቤንቩርም የድካምና የመጠውላለግ ስሜትና መልክ ከማሳየቱም በላይ ኩሶ የዘረጋለትን የገመድ ጫፍ ለመቀበልና የሚቀርቡለትን ጥያቄዎች ለመመለስ ወሰነ። በዚያው ቀንና ሌሊት በመምጣት ማለቂያ የሌለውን ጥያቄና የማይበገር መልሱን የሰጠው በዚያችው ክፍል ነበር። ፖሊሶች የጆሴፍን ቁርጥ ሐሳብ እንደሰሙ ወደ ቴሌፎንና ወደ ብዙሃን መገናኛዎች ይናወጡ ጀመር። በዛች ማክሰኞ ምሽት የ10 ዓመቷን የባሌት ተጫዋች ታዳጊ ወጣት መግደሉን አመነ። በእሰጥ አገባ ሙግት መልክ የነበረው ፍጥጫ በኩሶ ስልትና ዘዴ እልባት አገኘ። ያም ውጤት ለኩሶ የምርመራ ቡድን ትልቅ ዝናንና ልምድን አስገኝቷል። ቤንቩርም ከሌሎች መርማሪዎች ይልቅ ብላስኮን የሚያቀርበውን ጥያቄ እንደሚያዳምጠው አረጋገጠለት። ገዳዩም እንደነበረ አድርጎ ለመተንፈስ በማለት አስተያየቱን ከገለጸ በኋላ ቅንጣት ነገር ሳትቀረው ኑዛዜውን ተርትሮታል። ኩሶ ለመርማሪው በሰጠው መመሪያ መሰረት ቤንቩርም በራሱ መንገድና አንደበት እንዲናዘዝ ሆነ። መርማሪዎቹ የሚያቋርጡት አንዳንድ መረጃዎችን ለማረጋገጥ ሲፈልጉ ብቻ ነበር። እርሱም የፈጸመውን ግድያ በሚያውቀው መንገድ ብቻ በዝርዝር ነገራቸው። በታወቀና በተረጋገጠው ሪፖርት የተጓደሉትን ሁሉ በማሟላት ጠቅላላ ድርጊቱን የተሟላ አድርጎታል። እንደ ሌሎች ገዳዮች ሁሉ አንድም ሳይቀረው የተናዘዘው ከህሊናው ወቀሳ ራሱን ነፃ ለማድረግና ነፍሱንም እንዲቀላት መሆኑን ተናግሯል። ኑዛዜውን መተርተር ከጀመረበት ጊዜ ጀምሮ በጣም የመዝናናት ስሜት ከማሳየቱም በላይ እንደ ልቡ መለፍለፍም ጀመረ። በኑዛዜውም ፖሊሶች ያልደረሱበትንና ያላሰቡትን ሁሉ በዝርዝር ከገለጸላቸው በኋላ ወደ ኦፔራ ቤቱ የግድያ አፈጻጸም አዘገመ። ቤንቩርም በኦፔራ አዳራሹ ግድያ ከማካሄዱ 4 ቀናት በፊት በአንድ የቲያትር መልበሻ ክፍል በመሽሎክለክ ገብቶ መጋቢት 8 ከአንድ የመዘምራን መሪ ቦርሳ 40 ሺሊንግ መስረቁን ገልጿል። መጋቢት 11 ቀን ሌሊት በቬና በካራጋን በሚገኘው በእናቱ አፓርታማ ውስጥ አደረ። በማግስቱ በጣም ከተዳከመችው እናቱ ጋር ከባድ ጭቅጭቅ ነበራቸው። የጭቅጭቁ መነሻ ያው እናቱ ዘወትር የሚመኙለት የተከበረ ሥራ ይዞ በወግ በማዕረግ እንዲኖር በማሳሰባቸው ነበር። እርሱም ያ ጭቅጭቅ በሴቶች ላይ ያለውን ጥላቻ ሊያባብስበት ቻለ። በዚህ ምክንያት የቁጭት ጥማቱን ለመወጣት ሲል አንድ ሴት ለመግደል ወሰነ። የትኛውም ዕድለቢስ ሴት ብትሆን ለእርሱም
ምንም ልዩነት አያመጣም። ከዚያም በኋላ ከእናቱ ጋር ባደረገው የጭቅጭቅ መጋጋል ጭሶ ወደ ኦፔራው አዳራሽ አመራ። ከጥቂት ቀናት በፊት የስርቆቱን ፕሮግራም ለማከናወን እዚያው አካባቢ ብቅ ብሎ ስለነበር ብዙ እንግዳ አልሆነበትም። ከኦፔራው አዳራሽም እንደገባ በጣም ጭር ያለበት ቦታ በመሄድ የጠነሰሰውን የሴት መግደል ዓላማውን የሚፈጽምበት ቦታ እንዳለ ካጠና በኋላ የሚያገኛትን ሴት ለማጥመድ ተዘጋጀ። ቆየት ብሎ ወደ ኦፔራ ቤቱ ተመለሰ። በዚያን ጊዜ ግን ለመግደል ጽኑ ውሳኔ አደረበት። ነገር ግን ቢላዋውን ቤቱ ረስቶ እንደመጣ ስላስታወሰ ወደ እናቱ አፓርታማ ተመልሶ የጃክ ቢላዋውን ይዞ ወዲያው ተመለሰ። እንደተለመደው ለሶስተኛ ጊዜ በዚያች ዕለት ወደ ስቴት ኦፔራው ሹልክ ብሎ ገባ። አንድ ሴት ይዞ ለማጥቃት አድፍጦ በመጠባበቅ ላይ እንዳለ አንድ ሴት ወደ መጸዳጃ ቤት ስትገባ ያያል። ወዲያው ግን አንድ ግራጫ ኮት የለበሰ ግዙፍ ሰው ስለመጣበት ዓላማው ይከሽፍበታል። በመተላለፊያው ቢላዋውን ይዞ ቢቆምም ሰውየው ግን ስላላስተዋለው ከጉዱ ተረፈ። ትንሽ እንደቆየም አንድ ትንሽ ልጅ ስትመጣ ያያል። እርሷም ሱዛን ፌችትንባው ነበረች። ቬንቡርም ላሰበው ተግባር ትውልልኛለች ብሎ ያሰባት ይህችው ልጅ ነበረች። ነገር ግን የሕይወቷን መጠናቀቂያ ዕድል የሚያድን አንድ ጉድ ተፈጠረ። እርሱም ከታች ሌሎች ልጃገረዶች እየተንጫጩ ስለመጡ ከዓላማው ተቆጠበ። ልጅቷ ቀደም ሲል በደንብ አድርጋ የዚህን ሰው ገጽታ ልትናገር የቻለችው ልጅ ናት። ከ10 ደቂቃዎች በኋላ የ10 ዓመቷ ወጣት ዳግማር ፊውሪህ ብቻዋን ወደ ፎቅ ስትወጣ ተመለከተ። ገዳዩም ራሱን ሐኪም እንደሆነ አድርጎ አጅቦ ወደ መታጠቢያው ቤት በመምራት አስገባት። በተረጋጋ መንፈስም ዛሬ የባሌት ልጆች ልብሶቻቸውን ሌላ ቦታ እንዲቀይሩ ታዟል ብሎ በመንገር በሕይወቷ ዳግመኛ ተመልሳ ወደማትወጣበት በር ልብሷን እንድትቀያይር መርቶ አስገባት። በመታጠቢያው ቤት እንዳስገባትም ተመርምራ እንደሆነና እንዳልሆነ ይጠይቃታል። በሚቀጥለው እርምጃ ደግሞ በጣም አስፈሪ የሆነውን የማጥቃትና የግድያ ሥራውን እንዳካሄደ ይገልጻል። በስንት ችግር ተለቃቅመው የተገጣጠሙትን መረጃዎች አሁን ኩሶ ያጣብቃቸው ጀመር። ከግድያው በኋላ ልክ ፖሊሶቹ እንደገጣጠሙት ሁሉ ገዳዩ ከገደለ በኋላ ወደ ታችኛ ፎቅ በመውረድ በረጅሙ የምድር ቤቱ የኦፔራ መተላለፊያ በማቋረጥ ወደ ካርን ጎዳና አቅጣጫውን በማምራት ሄደ። የደም ነጠብጣቦች በበሩ መስታወትና በመውጫው በር ሊኖር የቻለበት ለምን እንደሆነም ከገዳዩ ኑዛዜ መርማሪዎቹ አረጋግጠዋል። በግድያ ምርመራ ወቅት በፖሊሶች የተጠሩ ምስክሮች የሰጡት መልስ በቬንቡርም ኑዛዜዎች ተሰምተዋል። የዚያም የታክሲው ግጭት በኑዛዜው ውስጥ ተጠቃሎ ተገልጾ ነበር። እንደተናገረው በፈጸመው ድርጊት በጣም ተረብሾ ወደ አቅራቢያው መንገድ ለማቋረጥ በደም የበሰበሰውን ኮቱን ተሸክሞ ሲሮጥ አንድ ባለ ታክሲ ሊገጨው ነበር። በዚያ መንገድ ነበር የባለመኪናውን ምስክርነት ለማረጋገጥ የቻለው። ገዳዩ ሩጫውን በፋሪስ ጎዳና አድርጎ ከቀጠለ በኋላ አንድ ቦታ ቆም ብሎ ቡና ጠጥቷል። ቀጥሎም ቀስ ብሎ በመራመድ ወደ ሽቬዘር በርና ወደ ሆፍበርግ ተጓዘ። ከዚያም ቀስ በማለት ወደ ቀድሞ ቤተ መንግሥት በመግባት በደም የተዘፈቀውን ኮትና የእጅ ጓንቱን ሸጉጧቸዋል። ያንንም ፖሊሶች ተከታትለው ሲፈትሹ የተባለው እርግጠኛ ሆኖ አግኝተውታል። ያ ድርጊትና መረጃ በኦፔራ አዳራሹ ካደረገው ግድያ ጋር በተጨባጭ የሚያገናኝ ሆኖ ተገኝቷል። ኮቱን በዚያ መልክ ካስቀመጠ በኋላ ወደ ባቡር ጣቢያ በመሄድ ከምዕራብ የባቡር ጣቢያ ወደ ሳሊስበርግ የምትሄደውን የኤክስፕረስ ባቡር በመያዝ ተጓዘ። በሚቀጥለው ቀን ለጉዞው የሽርሽር ትኬት በማስቆረጥ ወደ ሙንሂን ቀጠለ። እዚያም የጃክ ቢላዋውንና የመታወቂያ ወረቀቶቹን በመጣል በአካባቢው ፖሊስ በሌላ ስም ራሱን አስመዘገበ። በዚያን ጊዜ ነበር ፖሊሶች የኦፔራ ቤቱን ገዳይ ለማግኘት ይጥሩ የነበረው። ለምን ያንን አሰቃቂ ግድያ እንደፈጸመ ሲጠየቅ በሁሉም ሴቶች ላይ ያንን የመሰለ ወንጀል የፈጸምኩት በሴቶች ላይ ውስጣዊ ጥላቻ ስላለብኝ ነው በማለት በድጋሚ መልሶላቸዋል። በአእምሮ ሕክምና የምርመራ ውጤት ረገድ የተደረሰበት ነገር እንዳለም በተደረገው ማጣራት ቬንቡርም ያን መሰሉን ጥላቻ በሴቶች ላይ ያደረሰው በትንሽነቱ ለመጀመሪያ ጊዜ በአንዷ ልጅ ላይ ባደረገው የጥቃት ሙከራ ስላስደነገጡት በሴቶች ላይ ጥላቻ እንዲያድርበት ምክንያት ሆኗል የሚል ሲሆን እርሱም ሲናገር ሴቶችን መጥላት የጀመርኩት የ15 ዓመት ዕድሜ በነበርኩበት ጊዜ ነው፣ ለምን እንደሆነ ግን አላውቅም ብለዋል። ቢላዋውን በሚመለከት የወጣውን ጋዜጣዊ መግለጫ አንዲት ሴትዮ አንብባ ወደ ፖሊስ ጣቢያ በመምጣት የተባለውን ቢላዋ አስረክባ ነበር። ሴትዮዋም ያገኘችው ገዳዩ በጠቀሰው ቦታ እንደሆነ አረጋግጣላቸዋለች። ዶክተር ኩሶ በመጨረሻ ሲያጠቃልል
በደህንነት ቢሮ አማካኝነት ከተደረጉት ምርመራዎች የጆሴፍ ቬንቡርም ወንጀሎች ሊጋለጡ የቻሉ ሲሆን እርሱ እንደፈጸማቸውም በአስተማማኝ ማስረጃዎች ተረጋግጠዋል። ምናልባት ቆየት ብሎ ኑዛዜውን የሚያመሰቃቅልበት ጉድ ወይም ሁኔታ ቢፈጠር የደህንነቱን ቢሮ መረጃዎች ሊለውጣቸው አይቻለውም በማለት የቬንቡርምን ኑዛዜ በምስማር ከእውነታው ጋር አጣብቆታል። የኦፔራውን ቤት ግድያ ዶክተር ኩሶ ሲያስታውስ ባለመጠራጠር ይህ ግድያ ከማንኛውም ወንጀል በበለጠ ሁኔታ ናላይን አዝሮት ነበር በማለት ገልጿል። ኩሶም በእኔ ኃላፊነት የሚገኝ የነፍሰ ገዳይ ወንጀለኛ መርማሪ ትላልቅ ጉዳዮች ማስተናገድ ይኖርበታል። እንደመታደል ሆኖ አብዛኛዎቹ መፍትሄ ተሰጥቷቸዋል፣ አንዳንዶቹ ግን በቀላሉ የሚፈቱ አይደሉም ብሏል። የኦፔራው አዳራሽ ግድያ ከትላልቆቹ ግድያዎች ጋር የሚቆጠር ነበር። ምንም እንኳን የትንሿ የዳግማር ፊዮሬ ጉዳይ መፍትሄ ቢያገኝም ድርጊቱን በሕይወት ውስጥ ካለ በሙሉ ሲያስታውሰው እንደሚኖር ገልጿል። ምክንያቱም በአንድ መርማሪ ሕይወት ውስጥ እንደዚህ አይነት ከባድ ሁኔታ የሚያጋጥመው ከስንት ጊዜ አንዴ ሊሆን ስለሚችል ነው። ስለ ምርመራ ዘዴውን በተመለከተ ዶክተር ኩሶ ያስተዋለውን ሁኔታ ሲናገር ለአንድ መርማሪ በጣም ከፍተኛ ሥራ የሚሆነው ሰው ሰራሽ ድልድይ ከተጠርጣሪው ጋር በመገንባት ይሆናል። አንድ ሰው ተጠርጥሮ ሲታሰር ከመናዘዙ በፊት መርማሪውን እንደ ጠላት ቢመለከተው ጥሩ አይሆንም። ዞሮ ዞሮ በምርመራ በተቻለ መጠን በነቃ መንገድ የመግባባትና ለሰውየው ልዩ ትኩረት መስጠት ያስፈልጋል። መርማሪዎችና የአእምሮ ሐኪሞች የሰውን ልጅ ምስጢርና አስተሳሰብ በጥልቀት ገብተው የመመርመር ችሎታቸው ቀላል አይደለም ብሏል። ኩሶው ለነፍሰ ገዳዮች ይቅርታ ባያደርግላቸውም አንድ ነፍሰ ገዳይ ወንጀሉን የፈጸመበትን ምክንያት ለማገናዘብ ይሞክራል። በሌላም በኩል ኩሶ በሚያደርገው ትምህርታዊ ገለጻ የሚደጋግመው ነገር አለው። ይህም የመርማሪዎች ሥራ በኑዛዜ ላይ ተወስኖ አይቀርም፣ ይቀጥላል ብሎ መጀመሩ ነው። ለዚህም የሚሰጠው ምክንያት ኑዛዜን በመረጃዎች የተደገፈ ለማድረግና ለማሟላት ሲባል ነው ብሏል። ኩሶ ሌላ የምርመራ ባህሪ በምንም አይነት መንገድ ተመርማሪን በኃይል በመያዝ ለማውጣጣት ያለመሞከሩ ሲሆን የኩሶ ትልቁ ቁም ነገር ምስጢር መጠበቁና ከበታቾቹ ጋር ያለው መልካም ግንኙነት ነበር። ሁሉም በአንድነት ስለ ወንጀለኛው ማድረግ የሚኖርባቸውን ያዳምጡታል፣ መረጃዎችን ያፈልቃሉ፣ እንዲሁም መረጃ ሰብሳቢዎችን ይኮተኩታሉ። ወንጀለኞች በእስር ቤታቸው እንዳሉ በቅርብ በመሆን ይጠይቋቸዋል። ይኸውም ከተፈቱ በኋላ ለሌላ የወንጀል ምርመራ ሥራ ሊረዳቸው ስለሚችሉ ነው። በእያንዳንዱ ወንጀል ምርመራ ኩሶ ያለው ትኩረት በጣም ጠንካራ ነው። በዚያ ምክንያት ኩሶ የወንጀለኛውን የግድያ ምክንያት ማወቅ ብቻ ሳይሆን የወንጀለኛውንም ዘዴ ያጠናል። ኩሶ ራሱን ደንበኛ የወንጀል ጠቢብ እንደሆነ አድርጎ ይቆጥራል። በሪፖርቱ ላይ ነገሮችን ችላ አይልም። በጣም የተንጸባረቁና በጥሩ ፎቶግራፎች የታጀቡ ሪፖርቶች ስሜቱን እንደማይገዙት ይናገራል። በመሆኑም ወንጀሉ በተፈጸመበት ቦታ በመሄድ የራሱን ግንዛቤና አስተያየት መቅረጽ ይወዳል። አንድ ወንጀል ከተፈጸመ በኋላ ኩሶ የማያቋርጥ መረጃ እንዲደርሰው ስለሚያደርግ በድንገት ለሚፈጠሩ ለውጦች ቶሎ የመደንገጥ ወይም በቀላሉ የመደነቅ ባህሪ የለውም። ኩሶ የኦስትሪያ ታዋቂ መርማሪዎች በማስታወሻቸው ላይ ስለ እውነተኛ ሕይወት በይፋ ሲገልጹ ብቸኛው መርማሪ በሰር አርተር ኮናን ዶይል እንደታየው የሸርሎክ ሆልምስ ሁኔታ የልብ ወለድ ባህሪ ይሰጠዋል። ነገር ግን እውነተኛው የፖሊስ ወንጀል ምርመራ ሥራ የሚሰራው በአንድ ሰው ሳይሆን በደንብ ልምድ ባካበተ የብዙ ሰዎች ቡድን ነው። ጥሩ ሐሳቦችን ማመንጨት ከማዕረግ ጋር የተያያዘ አይደለም። የኔ ባልደረቦች ደፋሮችና ችሎታም ያላቸው ሰዎች ናቸው። በዓለም በምንም አይነት አንድ ሰው ወንጀልን ብቻውን በመከታተል ለመፍታት አይችልም። ስለዚህ በጣም አስፈላጊ የሆኑ ጥሩ ረዳቶችን መያዝ ወሳኝ ነገር ነው። የውሳኔው ኃላፊነት የመሪው ስለሆነ ለድልም ሆነ ለውድቀት ኃላፊነቱን የሚሸከመው ራሴው ነኝ በማለት ደምድመዋል። መጽሐፍ ውስጥ ታሪኩ የሚያበቃ እዚህ ላይ ነው። የነፍሰ ገዳዩ ክስና የፍርድ ሂደትም ሆነ የተበየነበት ቅጣት አልተገለጸም። እኔ ያደረግኩት የኦንላይን ሐሰሳ የሚያሳየውም የዚህ ግለሰብ የችሎትና የወንጀል ፋይል ከቪየና የከተማና የክልል ሰነዶች መዝገብ ቤት በሚያስገርም ሁኔታ እንደተሰረቀና የችሎቱ ዝርዝር ሁኔታ ማስረጃ እንደሌለና እንደማይታወቅ ነው። ቢሆንም ዝርዝሩ ባይታወቅም የተወሰነ ያገኘሁት መረጃ የሚከተለውን ይመስላል። የ10 ዓመቷን ዳግማር ፊዮሬን በአሰቃቂ ሁኔታ የገደለው ጆሴፍ ቬንቡርም በኦፔራው ግድያ ተከሶ ፍርድ ቤት ሲቀርብ ምንም እንኳን እሱ ሴት ጠል ወይም ሚሶጂኒስት መሆኑንና የአእምሮ በሽተኛነቱን የቅጣት ማቅለያ አድርጎ ቢያቀርብም ሁለት ሳይኪያትሪስቶች ግን ጤነኛነቱን አረጋግጠው
በወንጀሉ ሊፈረድበት ችሏል። ፍርዱም በአንድ የነፍስ ማጥፋት ወንጀልና በ3 የነፍስ ማጥፋት ሙከራ ወንጀሎች ክስ ጥፋተኛ ሆኖ ተገኝቷል። ቅጣቱ የዕድሜ ልክ እስራት ሆኖ ተጨማሪ ቅጣቶች ደግሞ በወር ውስጥ 1 ቀን በጾም እንዲቀጣ፣ 1 ቀን የጉልበት ሥራ እንዲሠራና በየዓመቱ ወንጀሎቹን በፈጸማቸው ቀናት 1 ደረቅ ዳቦና ውሃ ብቻ ተሰጥቶት በጨለማ ክፍል እንዲዘጋበት ተፈርዶበታል። ጆሴፍ ቬን ቡርም የታሰረው በክሬምስስታይን ወህኒ ቤት ሲሆን ሕይወቱ ያለፈው ነሐሴ 22 2004 ዓ.ም በልብ ሕመም ምክንያት ነበር። ይህ ነፍሰ ገዳይ በዚህ ወህኒ ቤት ውስጥ እያለ ራሱን የማጥፋት ሙከራ አድርጎ የነበረ ቢሆንም በወህኒ ቤቱ ታሪክ ለረጅም ጊዜ የታሰረ ብቸኛው ሰው በመሆን እስከ ሕይወቱ ፍጻሜ ድረስ ሊቆይ ችሏል። የዛሬው ትረካ ይህን ይመስል ነበር። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ